ነበርና በእውነት ወደ ራስ ስለተመለስክ ደስ ብሎኛል። ውሳኔህም ደግሞ እዚህ ጋር ወስነክ ሲጀመር እዚህ ጋር ውድድር ውስጥ የምንገባም ነገር አይደለንም። ውሳኔን ወስነክ ወደ ህይወታችን አብረን እንቀጥላለን ብዬ አስባለሁ። አይደል ሙዜ? እንደዛ ነው የሚመስለኝ። እንግዲህ አብሮ የሚቀጥለውንም ሁሉንም ነገር አብረን የምናይ ይሆናል። ሲቀጥል ደግሞ እንግዲህ ሁሉም ነገር እናንተም ያያችሁ ይመስለኛል። ታመም የነበረው ስትረስ ውስጥ አሪፍ ጊዜ ከእናንተ ጋር ሳሳልፍ ማስታወሰው ነገር የለም። ኦኬ ችግር የለውም። እሱን እንኳን ብቻ ችግር የለውም። አሁን እዚህ ጋር የሁለታቸውንም ክርክር ሳይሆን ሰላም ጓደኞቼ፣ በዛሬ ቪዲዮ ውስጥ የምናየው ድራማ ወይም ታሪክ ስመለከት ብዙዎቻችን በግንኙነታችን ውስጥ የምንሰራቸው ትልቅ ስህተቶች አስታወሰኝ። ዛሬ የምናየው ነገር ትምህርት ቤት አይሰጥም። የምንሰጠው ወይም የምንማማረው ግን የህይወት ትምህርት ቤት ብየዋለሁ እኔ በራሴ ማለት ነው። ከምናየውም ወይም ከምንወስዳቸው ሀሳቦች አብራችሁ እስከ መጨረሻ ለመከታተል ሞክሩ። እኔ የራሴ ሆነ አንዳንድ ሀሳብ እየሰጠዋችሁ መሄድ ይሆናል። እዚህ ጋር ግልጽ ባህሪያቸው የሚያደርጉት ተግባር ስንመለከት መተማመን በሌለበት ግንኙነት ውስጥ ምን ያህል ችግር እንደሚፈጥር ያሳየናል። በግንኙነታችን ውስጥ ደግሞ መደባበቅ ሳይሆን ክፍት ሆኖ መነጋገርን ነገራቶችን ቀለል ያደርግልናል። ምክንያቱም ድብቅነት ሲኖር፣ ግልጽ ሆኖ አለመነጋገር ሲኖር በጣም ብዙ የህይወታችን ነገሮች ውይይታችን ያሉ በትዳርም ዙሪያ ይሁን በፍቅርም ዙሪያ ይሁን ብዙ ነገሮችን እንደሚያበላሽብን ያሳያል። ምክንያቱም ለምን ይሄን እንዳልኳችሁ በኋላ ላይ የማብራራላችሁ ይሆናል። ምክንያቱም አሁን ከዚህ ከምናየው ነገር አንፃር ነው የምነግራችሁ። ቪዲዮ ውስጥ የአንደኛ ሰው ስሜቱ ሲጎዳ እናያለን አይደል? አንዳንድ ጊዜ ሰዎች የሚያደርጉት ነገሮች እኛ ላይ የሚፈጠር ተጽዕኖ አናስብም። ቆም ብለን እንኳን እንድናስተውል የማያደርገን ነገር አለ። እኔ ባደረኩት ሌላኛው ሰው ምን ይሰማዋል ብለን እንኳን ማሰብ የግንኙነት ጥበብ ነው። ገባችሁ? አንድ ሰው የሆነ ነገር ስህተት ሲሰራ ያ ስህተቱ እንደሚሰራው በደንብ ግልጽ ያውቀዋል። ገባችሁ? ነገር ግን ይሄ ስህተት እኔ ላይ ቢሆን እኔ ምን ነበር ማረገው ብሎ ያ ሰው አለማሰቡ ትልቅ ደደብነት ነው። ገባችሁ? ነገር ግን የሚያደርገው ድርጊት እያወቀ ስህተት እየሆነ እያወቀ ያ ስህተቱ ቆም ብሎ አስቦ ነገ ይሄ ነገር እኔ ላይ ቢሆንስ ብሎ አስተውሎ የሚመለሰው ያ ትልቅ ጥበብነት ነው የሚያሳየው። ትልቅ አእምሮ የበሰለ ሰው መሆኑ ነው የሚያሳየው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ፋሚሊዎቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? መጥቻለሁ። ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው ቪዲዮ አብራችሁን ለመከታተል ሞክሩ። እንግዲህ እኔ የተሰማኝ ሀሳብ ነው ማነሳው። እናንተ ግን የሚያስቀይማችሁ ወይም የሚያስከፋችሁ ነገር ካለ ከንግግሮች ስህተትም ካለ እንዳርም ከስህተቶችም እንድማር እንድታግዙኝ ይፈልጋለሁ። ምክንያቱም ሰው ነኝ። ሰው ሆኖ ደግሞ የማይሳሳት የለም፣ ፈጣሪ ብቻ ነው የማይሳሳተው። ሰው ሆኖ ደግሞ ከስህተቱ ተምሮ ሲመለስ በጣም ደስ ይላል ትላላችሁና ውድ ቤተሰቦች እንግዲህ ባላችሁ በሰላማችሁ ብዝት ይበልልኝ። ፈጣሪ ይጠብቃችሁ። ከእንደዚህ አይነት ህይወት ንጃ ያውጣችሁ እያልኩ ማለት ነው። ከእንደዚህ አይነት ህይወት አላህ ይጠብቃችሁ። እንግዲህ ያሰባችሁት ያለማችሁ ተሳክቶላችሁ በሰላም በፍቅር በደስታ ለሀገራችሁ ያብቃችሁ እያልኩ አንዳንድ ሀሳቦች የምናነሳ ይሆናል። እንግዲህ አብርሽ መጥቷል፣ ደህና ሆኗል። ያለበት ሁኔታ አይተናል። ነገር ግን እየተካሄደው ያለው ምንድነው? እየተፈጠረው ያለው ምንድነው? ይሄ ልጅ ሁኔታ አሞታል አላመመው? ሲጀመር አብርሽ አላመመው የሚሉ ብዙ ሰዎችም አሉ። አይ አብርሽ አሞት ነበረ ተሽሎት ነው የሚሉ ደግሞ አሉ። ኤርሚላ ጋር ሲሆን ተሽሎት መጣ፣ ሩታ ጋር ሲሆን ታሞ ነበረ። ሩታን ትቶ ወደ ሄርሜላ ይሄድ። ይሄ ነገሮች ትክክል ናቸው ብላችሁ ታስባላችሁ? ማለት አንዳንዴ ምን አለ መሰላችሁ፣ በሰዎች ህይወት እኛ ካልወሰን እኛ ባልነው ካልሄዱ ሰዎች እኛ ባመራናቸው ህይወት ካልተመሩ ምንል ሰዎች አለን። አንዳንዶች ደግሞ እኛ ብቻ ትክክል ነን የሚሉ አሉ።
ሌሎች የሚያደርገው ስተት ሆኖ እኛ ብቻ ትክክል ነን የሚሉ ሰዎች አሉ። እንደኔ ሀሳብ ህይወታችን አንዳንዴ ፈጣሪ ውሳኔዎችን ህይወታችን ሊቀይራቸው በዚህ ቪዲዮ ውስጥ እንዳየነው ሊቀይራቸው እንዳየነው በአንድ ቅጽበት የሚወስድ የተሳሳተ እርምጃ ምን ያህል ውጤት እንደሚያመጣ ማስተዋል እንችላለን። ውሳኔው ሲወሰኑ ማሰብ ለራስ ድህነት ወሳኝ ነገር ነው። ገባችሁ? አንዳንዴ ውሳኔዎች ስንወስን ለራሳችን ድህነት ወይም ጤናነት ስንል ደህናነት ስንል ውሳኔዎች ተረጋግተን መወሰን ወይም በራስ መወሰን የመሰለ ነገር የለም። ጥሩ ይሆናሉ። ምክንያቱም አብርሽ አሁንም ውሳኔው በራሱ እየወሰነ አይደለም፣ በራሱ እየተራመደ አይደለም። አሁንም ቢሆን መክሮት በምክር ተሞልቶ የመጣ አእምሮ ወይም በምክር ተሞልቶ የመጣ ፊት ነው ይዞ የመጣ። ገባችሁ? ከዚህ ማለት ማጠቃላይ ከዚህ ቪዲዮ የምንማረው ትልቁ ትምህርት ግንኙነት በንግግር መተማመን እና እርስ በራስ መመካከር እንጂ መጠራራራት እና በመደባበቅ እንደማይቀጥል ነው። ማለት ከዚህ ቪዲዮ የምንረዳው አንዳንዴ ነገራቶች ድብቅ ስንሆን ወይም በመፎካከር እኔ እበልጣለሁ ወይም እሷ ትበልጣለች፣ እሷ ያደረገችው እኔ እንዴት ያቅተኛል ብለን በመፎካከር ውስጥ የምናረጋቸው ነገሮች ለህይወታችን ትልቅ ስህተቶች ናቸው። ገባችሁ? በተለይ ትዳር ላይ መመካከር፣ ግልጽነት፣ መነጋገር ከሌለ አንዳንዴ በሁለት ሰዎች መካከል ሌላኛው ሶስተኛ ወገን ስናስገባ ህይወታችን እኛ እንደማንኖረው ማሰብ አለባችሁ። ህይወታችሁ እራሳችሁ እንደማትኖሩት ያ ሰው እንደሚኖርላችሁ ማሰብ አለባችሁ። ምክንያቱም በሩታና በአብርሽ መካከል የነበሩ ሰዎች ለዚህ አብቅቷቸዋል። ገባችሁ? እነሱ ሁለቱ ቁጭ ብሎ መነጋገር ሲገባቸው መሀላቸው ሶስተኛ፣ አራተኛ፣ አምስተኛ ወገን እየገባ ነበር። ዛሬስ ያሉበት ቦታ ምንድነው? ያሉበት ሁኔታ ምንድነው? ማለት አስተምሯል። ከዚህ አይነት ሁኔታ ውስጥ ብትሆኑ ምን ታደርጋላችሁ እናንተ? ማለት በእንደዚህ ህይወታችሁ በእንደዚህ አይነት ውስጥ ብትሆኑ እንደዚህ አይነት ነገር ቢያጋጥማችሁ ለዛ ነገር መፍትሄ ነው ብላችሁ የምትወስዱት ነገር ምንድነው? እስኪ እናንተ ይሄ ጥያቄ ለእናንተ ነው የምጠይቀው። ማለት ሶስተኛ አራተኛ ወገን ከማስገባታችሁ ይልቅ ይሄ ነገር እኔ በራሴ መንገድ እፈቷለሁ ብላችሁ የነዛ በመሃላችሁ ሊገቡ የመጡ ሰዎች መመለስ አለባችሁ ወይስ ለነዛ ሰዎች ክፍተት መስጠት አለባችሁ? ያ ነገርስ በምን አይነት ሁኔታ ነው መፍታት የምትችሉት? ይሄ ለእናንተ መጠይቀው ጥያቄ ነው። ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ለምን እንደጠየቅኳችሁ ምን ነግራችሁም ይሆናል። ማለት አንዳንዴ ህይወታችን በሰዎች የምትመራ ከሆነ በጣም ትልቅ ሀሳብ ሰዎች በራሳቸው ህይወት ውስጥ የሚያጋጥማቸው ችግሮች ለመረዳትስ ተመልካቾችስ ይሄንን ነገር ነገ ይጠቅማቸዋል ብሎ ወይም ይሄ ነገር በዚህ ቪዲዮ ሴራ ራሳቸውን በግልጽ ባህሪያቸው ቦታው ያዩታል ማለት የሚደረገው ነገር ይታያል። በዚህ ነገር ሰዎች ትምህርት ይወስዱበታል ብሎ ነው የሚለቁልን። ይሄ እንደዚህ አይነት ቪዲዮ ለራሳቸው ህይወትስ ምን አይነት ዋጋ አላቸው እነዚህ ሰዎች? ማለት ምን አይነት ዋጋ ወይም ምን አይነት ቦታ ማለት እኔ አላቅም። የምሬ ነው የምላችሁ። ብዙ ችግሮች የሚፈጠሩ መነጋገር ስለማንችል ነው። ችግሮች የመፈጠር መነጋገሪያ ስለማንችል ነው። ችግሮች የሚፈጠሩ መነጋገር ስለማንችል ነው። እውነት መናገር ቢከብደን ውሸት ግንኙነት ይልቅ አብሮ መኖርን ያቀለለናል። ለምን እንደዛ እንዳልኳችሁ ታውቃላችሁ? አንዳንዴ እውነትን ደብቃችሁ ውሸት ተናግራችሁ ሰዎችን አስታርቁ ይባላል። ለምንድነው ያን የሚባለው? ግንኙነታቸው እንዳይበላሽ የነዛ ሰዎች ግንኙነት እንዳይበላሽ ነው። እውነትን ደብቃችሁ ውሸት ተናግራችሁ አስታርቋቸው የሚባል ራሱ ማለት ነው። ስለዚህ ውሸት ይቻላልም እያልኳችሁ ሳይሆን መዋሸት ባለበት ቦታ ነው እያልኳችሁ ያለው። ለግንኙነታችን ዋጋ መስጠት ስንችል ነው ያንን ማድረግ የምንችለው። ማለት ሁላችንም በግንኙነታችን ውስጥ ስንኖር እኔ ምን እያጠፋው ነው ብለን ራሳችን መጠየቅ አለብን።
ሌላው ከመውቀስ በፊት የራስ ስተት ማመን ትልቅነት እኮ ነው። የራስ ስተት ማመን ትልቅነት ነው። በቃ እኔ ምን እያጠፋው ነው? የራስ ስተት የቱ ጋር ነው? ትልቅ በስለት ነው ማለት አንድ ሰው ጥፋቱ ስተቱ ማመን ትልቅ በስለት ነው። ገባችሁ ውዶቼ? ዛሬ ከዚህ ቪዲዮ የምንማረው ዋናው ነገር ይሄ ነው። እናንተስ በህይወታችሁ ውስጥ እንዲህ አይነት ነገር ገጥሟችሁ ያውቃል? ማለት እንደዚህ አይነት በአካባቢያችሁ ምን በራሳችሁ በሰፈራችሁ በቤታችሁ እንደዚህ አይነት ነገር ገጥሟችሁ ያውቃሉ? እንደዚህ አይነት ነገሮች ደግሞ ሲገጥሟችሁ በምን አይነት መንገድ ነው መፈታት ያለበት? በምን አይነት ሁኔታ ነው ችግሮች የተፈቱት የሚለው ኮሜንት ላይ እንድታስቀምጡልኝ ይፈልጋለሁ። እኔ ይህንን ጥያቄ ለእናንተ ነው መጀመሪያ የምጠየቅኳችሁ። ያሁኑንም ይህንን ሐሳባችሁ እንድትሰጡኝ ስለመፈልግ ነው ማለት ነው። አሁን ሩታ ማለት አብርሽ እንደታመመ ታውቃለች። ከዚህ በፊት አልታመመም ያለችበት ምክንያት ያው ስትሬስ ውስጥ እንደገባ ይታወቃል። ተነግሯቸዋል ሐኪም ቤትም ቢሆን ማለት ነው። ነገር ግን እሱ አልታመመም እያለች የነበረው ከነሱ ጋር አልክ ተግባብታ ከነሱ ጋር ፉክክር ተያይዞ ነው። ያ ነገር ደግሞ ዋጋ ያስከፍላታል ብዬ አስባለሁ። አሁን ላይ ለምን እንደሆነ ታውቃላችሁ? ያ ነገር በሰዓቱ የኤርሜላ ነገር ችላ ብላ ከነሱ ጋር ያለው ነገር በስነ ስርዓት በጸባይ ልክ አሁን ኤርሜላ በመላሷና በጸባይ ነው ያዘቻቸው እጇ ላይ እስከምታስገባው ድረስ። ገባችሁ? እጇ ላይ እስከምታስገባው ድረስ ከሩታ እጅ እንዲወጣ እንደዛ ነበር ያዘቻቸው። ከዚህ በኋላ የሚፈጠረው ታዩታላችሁ እናንተ ማለት ነው ከኤርሜላ ጋር። ነገር ግን ሩታ ያንን ማድረግ ነበረባት። ኤፋም ቢሆን ሩታም ከእጃቸው እንዳይወጣ ይሄ ልጅ ልክ እነሱ በፈለጉት መንገድ ልክ እነሱ እንደፈለጉት እንዳሏቸው በቃ እናንተም እዚህ ሆናችሁ ታሟል አብረን እንትን እንበል ማለት ያ ነገር እልክ መግባባ ሳይሆን ቆም ብሎ አስቦ አስተውሎ መራመድ አልቻሉም ሁላቸውም ማለት ነው። አንዱ ያንዱ ህይወት ለማብላሸት ይሮጣል፣ አንዱ ያንዱ ህይወት ለማብላሸት ይሮጣል። እዛ ጋር ያሉ ሰዎች እንዳለ በሆነ ነገር የተጨማለቁ ህይወታቸው በሆነ ነገር የተጨማለቀ ብቻ ናቸው። ስለዚህ የሩታም ህይወት በእንደዛ ልክ በእነሱ ያለፉት መንገድ ወይም እነሱ የተጨማለቀ ህይወት ውስጥ ስለሚኖሩ የሷም ህይወት በእንደዛ አይነት እንዲኖር ነው የፈለጉት። ገባችሁ? አሁን አብርሽ ደህና ነው ተሽሎት መጥቷል ብሏል። ግን እርግጠኛ ሆነ የምነግራችሁ መክሮት አጠጥቶት የበፊት ቪዲዮዎች የአሁን ቪዲዮዎች እንዳለ አሳይቶት ነው። ከንግግሩ ከእይታው ተረዱ። ገባችሁ? የሆነ በጣም የተመከረ ነገር አለ። አንደኛ ነገር ለኤርሜላም ብዙ ፊት አልሰጣትም፣ ለሩታም ብዙ ፊት አልሰጣትም። ሁለታቸውም ማውራት እፈልጋለሁ ያለበት ምክንያትም አለ። እንደገና ደግሞ አሁን ውሳኔህን አትወስን እንደዚህ አትበል ምናምን ለማስመሰል እህትዩ ያንን እያለችው ነው። ነገር ግን ከመጀመሪያው መክራው ወይም አጠጥታው የመጣች ኤርሜላና ቡዜ ናቸው። ገባችሁ? እነሱ ተመካክረው እሱን አጠጥቶ እሱን በነገር ሞልቶት አምጥቶታል። አሁን እዚህ ጋር እየተበደለችም እየተረገጠችም እየተወቀሰችም ያለች ማናት? ሚስኪን ሩታ ናት ማለት ነው። ስለዚህ ለምንድነው አንደኛ መጀመሪያ ያነሳሁላችሁ ሐሳብ ብዙ ጊዜ ቆም ብለን ማናስተውላቸው በንዴት ምናረጋቸው ነገሮች ዋጋ ያስከፍሉናል ብያቸዋለሁ። ዋጋ የሚያስከፍሉን ከዚህ በፊት የሰዎች ነገር እየሰማች እሱን ከሚያደርገው አንጻር ንዴት ላይ ሆና የወሰነቻቸው ውሳኔ አሁን ላይ በጣም ዋጋ ሊያስከፍሏት ይችላሉ ሩታን። ነገር ግን እሷ ጠንካራ ሴት ከሆነች እሷ አስተዋይ ሴት ከሆነች እሷ ለራሷ ዋጋ መስጠት ከቻለች ማለት ነው ከዚህ ህይወት መውጣት አለባት። አሁን ነገ እንግዲህ የሚፈጠረው በዚህ ጋር የቋጩት ቪዲዮ እነሱ ለሰው በጉጉት እንዲጠብቃቸው ነው። ነገር ግን እርግጠኛ ሆኜ የምነግራችሁ ማለት ነው ልጁ ተሞልቶ መጥቷል። ሩታን ነው ከህይወቴ ውጪ ሚላት። ምክንያቱም ያሳለፍኩት ነገር አላቅም ነበር ብሏል። አንድ ደግሞ ጥያቄ ሆነብኝ ነገር የሩታ ሆድ ጨምሯል። እቺ ልጅ አርግዛለች። ገባችሁ? በዚህ መሃል ግን የሚፈጠረው ነገር የልዑል ያንሱ ሌላኛው ልጅ ያላባት ማደጉ አንድ ጥያቄ ይፈጥራል። ገባችሁ? አንድ ጥያቄ ይፈጥራል። ይሄ ማስተዋል ለሚችል ሰው ነው ይሄ።
ስለዚህ ያቺ እህት ተብዬው ቆም ብላ ብታስብ ነገራቶች ማስተካከል ወደ ትዳሩ እንዲመለስ መምከር ብትችል ጥሩ ነበር። ነገር ግን እሷ የምትፈልገው ከኤርሚላ ጋር ብቻ እንዲሆን ነው። ከሩታ ጋር እንዲሆን ፍላጎትም የላትም። አሁን ቆም ብለህ ምርጫህን ምናምን የምትለው ሲጀመር ለማስመሰል ነው። ገባችሁ? ለኦዲየንስ ፊት ለማስመሰል ነው እንጂ እሷ መጀመሪያም ተነጋግሮ ሞልታው የመጣችው ነገር አለ። ይሄ ነው ልላችሁ የምችለው። ማለት ከምናየው የሆነ በጣም ያስጠላል የሄዱበት የመጡበት ያለው መንገድ ማለት ነው። በዚህ ልክ የልጁ እናት ላይ ይሄ ሁሉ በደል ማድረግ ከምናምን ያነሳችሁ ሴት ላይ በዚህ ልክ መግፋት እኔ ምንም ልል አልችልም። እስኪ እናንተ ያያችሁት ነገር እናንተ በመሰላችሁ መንገድ መፍረስ ሳይሆን የምታዩት ነገር ቪዲዮ እንዴት ነው ይሄ ነገር ንግግራቸው፣ ሁኔታቸው፣ የሚመጡበት መንገድ እውነተኛ የሆነ ታሪክ ነው ወይስ ይሄ ነገር ስራ እየሰሩብን ነው ምናምን የሚለው ነገር እያስተዋላችሁ አይደለም። አንዳንዶች ሌሎቹ ላይ ማለት ሌሎቹ ላይ ከመፍረዳችን ይልቅ ማለት ነው ቆም ብለን የመጡበት ወይ የሚናገሩት ንግግር አይተን ባለ ማለት በቃ እንደ ተማረ ሰው ስታስቡት ማለት ነው። ይሄ ምንድነው ሁኔታው? የመጡበት መንገድስ ምንድነው? የሚናገሩት መንገድ ምንድነው? የሚያስተላልፉት ትምህርት ምንድነው? ማንጋ ነው ትክክል እውነት ያለ? ማንጋ ነው ውሸት ያለ? ማንጋ ነው ትክክለኛ እውነቶች የምናገኛቸው ብላችሁ ምንም የተመለከታችሁ አይመስለኝም። ምክንያቱም አንዳንዶች የምትሳደቡ ስድቦች በጣም የሰው ልብ ይነካሉ። በጣም ሰውን ቅስም ይሰብራሉ። እኛ ሴቶች ገባችሁ ነገ ምን እንደሚያጋጥመን አናውቅም። የነገ ህይወታችን ሳናቅ ዛሬ ሰዎች ላይ የምንፈርደው ዛሬ ሰዎች ላይ የምንመኘው ክፋት ነገ እኛ ላይ ቢሆንስ ብለን ማሰብ አለብን። ማሰብን መቻል አለብን። ይህ ነው የምላችሁ ውድ ቤተሰቦች። ምክንያቱም እኔ እንጃ ዛሬ ልክ አይደለም ስሜታዊ ሆኛለሁ። መናገራቸው ራሶች ቃላቶች ጠፍቶብኛል ካየኋቸው ነገሮች ማለት አንዳንዴ ሴት ስትሆኑ በሴት ቦታ ራሳችሁ ስታስቀምጡት በጣም ከባድ ነው እና ለማንኛውም ውድ ቤተሰቦች አስተያየታችሁ ኮሜንት ላይ ያስቀምጡልኝ። ሁላችሁም ከልብ አመሰግናለሁ። እንግዲህ ሀሳቢ ከተመቻችሁ ላይክ ሼር ማድረግ እንዳትረሱ። ለቤቱም አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ያልኩ ወዳችኋለሁ። ወሰላም አለይኩም ወራህመቱላሂ